It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እስኪ ትንሽ ስለ ኳስ እናውራ። ስለ ኳስ አጠቃላይ ኳስ የአርሰናልና የማንቸስተር ዩናይትድ ጨዋታ በኤምሬትስ ስቴዲየም በሚደረግበት ጊዜ ከጨዋታው በፊት የነበረው ጨዋታውን የመከታተል ዝግጁነት በተለያዩ መቼም የሶሻል ሚዲያ ዘመን ላይ አይደል ያለ ነው። ሁሉም አካባቢው ላይ ራሱን በሱ ዙሪያ ካሉት ሰዎች ጋር የሚኖረውን ነገር ስሜቱን የሚያጋራበት እኔ ጋር እንዲሆነ እናንተ ጋርስ ብሎ የሚጠይቅበት ምናምን ነገር አለ እና በጣም ሶሻል ሚዲያው በጣም ቫይራል የወጣው በዚህ በአርሰናልና በማንቸስተር ዩናይትድ ጨዋታ ጉዳይ ነው። ከጨዋታው በፊት ነው ማለት የሰውን ኳስ የመውደድ መጠን ደግሞ የኢትዮጵያ ውስጥ ብቻ አይደል፣ የኬንያውም ይታያል፣ የአረብ ሀገሩም ይታያል፣ የአውሮፓውያኖቹም የራሳቸው ይታያል። ከዛ ጨዋታው ሲደረግ 5 ጎል አይደል ያየ ነው አርሰናል ሲያገባ የነበራቸውን ስሜት፣ ከዛ በኋላ ኤምቤሞ ሲያገባ ስሜታቸው ወደ ተቀየረ፣ ከዛ እንደገና ደግሞ ዶርጉ ያንን የመሰለ ምርጥ ጎል ሲያገባ ስሜታቸው ምን እንደነበረ፣ የሜሪኖ ጎል ሲገባ ስሜት አቻ ወጣን በሚል፣ ከዛ በኋላ ደግሞ ማቲያስ ኩኛ ጎሉን እንዲህ ያለው የስሜቱን ውጣ ውረድ የሚያሳይ ቪዲዮ በሶሻል ሚዲያው ላይ ያላጋራ የለ። ከዛ መጨረሻ ላይ ደግሞ የጨዋታው አለቀ የዳኛው ውሳኔ ሲወሰን በቃ የማንቸስተር ዩናይትድ ደጋፊዎች ስሜታቸው ምን እንደሆነ፣ የአርሰናል ደጋፊዎች መከፋታቸው ምን ይመስል እንደነበረ ያንንም ያጋራሉ። ከጨዋታ በፊት የነበረው ፉከራ ይረሳና ከጨዋታው መጠናቀቅ በኋላ የመጣውን ወይም ያጋጠመውን ሽንፈት ተከትሎ በጣም ፈጣን ወደሚባል ተስፋ መቁረጥ ውስጥ ሲገባ፣ በአሸናፊው ቡድን ደጋፊዎች ላይ ደግሞ የመኩራራት ስሜት በጎልቶ ሲታይ ምናምን ለኳስ እንዴት እንደሚኮን ኳስ ለማይወዱ ሰዎች እያሳየው ነበር፣ ወይም ለኳስ ግድ ለሌላቸው ሰዎች። ሰው እንዲህ ሲሆን ስታዩ ስለ ኳስ ምን ያህል ቢወድ ነው? ምን ይሆን ስሜቱ? ምን ይሆን ትርጉሙ? በቃ ገብቶሻል አይደል? እንዴት እኔ የእውነት ለመናገር ለእኔ በጣም 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 የገረመኝ ነው የማየው በሶሻል ሚዲያ ላይ የነበረውን የሰዎችን የጨዋታ በፊት በጨዋታ ወቅትና ከጨዋታ በኋላ የነበራቸውን ነገር። ለዛ ነው ቅድም የአርሰናልን ጉዳይ አውርተን ልንጨርስ አካባቢ ስለ ማንቸስተር ዩናይትድ እናወራለን ብለን ቀብድ ስናሲዝ ይሄ ነው አንዱ እንዲገለጥ የምፈልገው፣ አንዱ እንዲወራ የምፈልገው ነገር ለማንቸስተር ዩናይትድ ደጋፊዎች ባለፉት 2 ሳምንታት ሲቲን እና አርሰናልን ሲያሸንፉ የሆነውን ነገር ያዩትን ቆንጅዬ የሚያምር በጣም ምርጥ የሚባለውን የማንቸስተር ዩናይትድን የሜዳ ላይ ብቃት እና ዩናይትድ ሲቲንም አርሰናልንም አሸንፎ እንዲህ ያለ የኩራት እንዲህ ያለ የደስታ ስሜት ውስጥ እንዲገቡ ሲያደርጋቸው እንዴት አይኮሩ? እንዴት አይደሰቱ? እንዴት ይሄ ነገር ለነሱ የተለየ ትርጉም እንዴት አይኖረው? ሳምሪ ከነዚህ 2 ጨዋታዎች በፊት መተማመን ከርቷቸው ነበር እኮ። ከነዚህ 2 ጨዋታዎች በፊት በቡድናቸው ያን ያህል በሚወዱት ሊከዱት አቅም በሚያሳጣቸው ፍቅር
በሚከታተሉት ማንቸስተር ዩናይትድ እርግጠኛ ለመሆን አቅም እኮ ያጡ ነበር። የሚሆነው አይታወቅም ወደሚለው ሌቭል እኮ ወርደው ነበረ። አስቢው ማንቸስተር ዩናይትድ በሜዳው በኦልድ ትራፎርድ እየተጫወተ የሚገጥመው ወልቭስን ሆኖ የሚገጥመው ዌስትሃምን ሆኖ ዌስትሃም ማለት ምንድን ነው ወልቭስ ማለት ምንድን ነው የሚለው ሆኖ እርግጠኝነት እየተወሰደብሽ እርግጠኝነትን እያጣሽ ምናምን ነበር። እነዚህ 2 ሳምንቶች የቀደሙትን ጊዜያቶች የተፈጠሩትን የህመም ስሜት መሻር ብቻ አይደለም፣ የእውነት ለመናገር መሻር ብቻ አይደለም ነው የሚታየኝ ሳምሪ፣ እንደገና በክብር መሞላት የሚባለውን ስሜት ይፈጥራሉ። 2 ጨዋታ በተከታታይ ስላሸነፈ አይደለም። በነገራችን ላይ ዩናይትድ 2 ጨዋታ በተከታታይ ያሸነፈው ከኦክቶበር በኋላ ጥር ላይ ነው። አሁን ለመጀመሪያ ጊዜ ግን ያሸነፈው ሲቲን ግን ያሸነፈበት መንገድ የሚደንቅ ነው። ግን ያሸነፈው አርሰናልን ነው። ያሸነፈበት መንገድ በጣም ነው የሚያምረው። የሙሉነት ስንቅ በእጃቸው ነው ያለው። ከፈት እያረጉ ይጎርሱታል። የእናቴ ልጅ ጠቀስ እያረጉ መጉረስ ይችላል። ዘይዲዴት ይገባቸዋል። አርገውታል፣ ሰርተውታል። ለዛ ነው ስለ ካሪክ ስለ ማንቸስተር ዩናይትድ ተጫዋቾች ምናምን ብቻ ሳይሆን ደጋፊዎቹ እንዴት ባለ የስሜት መንከራተት ውስጥ እንደከረሙ እና ከዛ የስሜት መንከራተት ውስጥ ካሪክና አሁን ሜዳ ላይ የምናየው ማንቸስተር ዩናይትድ እንዴት እንዳወጧቸው መገለጽ አለበት ብዬ ማምነው። ዩናይትድ ሲኖርበት ያምራል። በቃ ነገሩ ሁሉ በጠንካራው አርሰናል እና በአቃተው ዩናይትድ መካከል ወይ በጠንካራ ዩናይትድ እና በአቃተው አርሰናል መካከል ሲሆን አይደለም የሚያምረው። እውነት ለመናገር ሲቲም አርሰናልም ሊቬም ዩናይትድም ምናምን ቼልሲም አሪፍ ሆነው በቃ ላር ሲሆን ነካ በጣም ደስ ይላል። ለእኔ በጣም 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 ብዙ ስላየው ፊልሞቹን የሶሻል ሚዲያዎቹን የእውነት ለመናገር ለእኔ ስፔሻል የሆነ ትርጉም ነው የሰጠኝ። ለእኔ ሰው ለኳስ ያለው ስሜት ደስ ይላል። በጣም ብዙን ያየንበት ብዙ ቪዲዮዎች ናቸው የተሰሩት። የዩናይትድ ደጋፊዎች ሰኞ ጠዋት ወደ ስራ ሲገቡ በምን አይነት ስሜት ውስጥ ሊሆኑ እንደሚችሉ ሁሉ የሚያሳዩ ቪዲዮዎች ነበሩ። ብዙ ቀልዶችም ነበሩ። የሚያዝናና ነገር ነው። ጉዳዮችና የተለያዩ ፕሮግራሞች ላይ ማሊያ ለብሰው ሁሉ እየሄዱ ነው። በጣም የሚያዝናና ነው። እኛም ሀገር ተመሳሳይ ነገር ነው የተመለከትነው። ግን ያው ትልቁ ጉዳይ የሰዎችን ስሜት ምን ያክል እግር ኳስ እንደሚቆጣጠርና ምን ያክል ደግሞ ፍቅር እንዳለ ለእግር ኳስ የሚያሳይ ነው። በጣም የሚያሳይ ነው። በጣም የሚያሳይ ነው። ግን አሁንም ከዩናይትድ ድል ጋራ በተያያዘ ይሄ የ2 ተከታታይ ጨዋታ ድል ከካሪክ ጋራ በተያያዘ የሚሰጡት አስተያየቶች፣ ምስክርነቶች፣ ሙገሳዎች ደግሞ እንደቀጠሉ ናቸው። የተለያየ ሀሳብ ነው እየተሰጠ የሚገኘው። አንድ ያየሁት ነገር እኔ ዋይኒ ሮኒ የተናገረው ነገር ከማይክል ካሪክ ጋራ ከአርሰናል ጨዋታ በፊት የነበረውን ንግግር ተናግሮ ነበር። በራሱ ሾው ላይ አስተያየት ሰጥቶበት ነበርና ምን እንደተባባሉ ግልጽ አድርጎ የተለያዩ መገናኛ ብዙሃኖችም ይህንን በተለየ ሁኔታ እያወጡት ነበረ። ለማንኛውም ዘ ዋይኒ ሮኒ ሾው ላይ እንደተናገረው ከሆነ ከጨዋታው በፊት ሲነጋገሩ ከማይክል ካሪክ ጋራ ተጫዋቾቹ በጣም 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 ጥሩ ሁኔታ ላይ ነው የሚገኙት ብሎ ነግሮኛል አለ። በጣም የሚገርም ሁኔታ ላይ ነው የሚገኙት እና ይህንን ስሜታቸውን ይህንን ፍላጎታቸውን ካየና ከተረዳ በኋላ የሚገርመው ነገር የትሬኒንግ ሁኔታውን ወይም ደግሞ የትሬኒንግ ሴሽኑን ቀድሞ እንዲቆም ወይም ቀድሞ እንዲጠናቀቅ ከታሰበው ጊዜ ቀድሞ እንዲጠናቀቅ እንዳደረገ ነግሮኛል ብሎ እሱ አስተያየቱን ሰጥቷል። ይህንን ያደረገበት ዋነኛው ምክንያት ደግሞ ይህንን ስሜት መጠበቅ ፈልጓል።
በተጫዋቾቹ መካከል በዩናይትድ ተጫዋቾች መካከል የነበረውን ስሜት የነበረውን ኢነርጂ መጠበቅ በቃ ፈልጓል እና ከዛ በላይ በልምምድ ሜዳ ላይ እንዲያጠፉ ወይንም የመዳከም ስሜት አብሮ እንዲመጣ በፍጹም አልፈለገም የሚል አስተያየቱን ሰጥቷል። እና ይህንን ደግሞ ፕሩቭ ያደረገልኝ ያንን ኢንክሬዲብል የሚባል ፐርፎርማንስ ካየው በኋላ ነው ብሎ ዋይን ሮኒ አስተያየቱን የነገረኝ ልክ ነው። አዎ በቃ ሁኔታውን ልምምዱን የተረዳበት ብቻ ሳይሆን የተጫዋቾቹን ስሜት ያገናዘበበት መንገድም ደግሞ በጣም የሚገርም ነው፣ ልክ ነው የሚለውን አስተያየት የሰጠበት ነው። አንድ ይሄ ነው። ሁለተኛ ማይክል ካሪክ በጣም በሚገርም መንገድ ከዚህኛውም ጨዋታ በፊት በነገራችን ላይ አይቼው ነበር ይሄንን ዜና። ከሚደነቅበት ነገር መካከል አንደኛው የዩናይትድ የአካዳሚ ተጫዋቾች የሚያደርጉትን ጨዋታ እየሄደ ይከታተላል በደንብ። በነገራችን ላይ አሁን አርሰናልንም ካሸነፈ በኋላ ሄዶ አየ እሱንም ሮኒ እንደዚሁ ሲናገረው ነበር። ከዛም በፊት ስንናገር ተስተውሽ ከሆነ አሞሪም በ14 ወር ውስጥ አንዴ ነው ሄዶ አንድ የመጀመሪያ ጨዋታ ከሳውዛምተን ጋር ሲጫወቱ የዩናይትድ አንደር 21 ከሳውዛምተን ጋር ሲጫወቱ ሄዳየ እስቲ ይው ብሎ ሰው ይልካል እንጂ ራሱ ሄዶ አሁን ግን የአሞሪምን ሪከርድ ሰበረ ተብሎ ዜና ሲወጣ እሱንም ስናየው በቃ የአካዳሚ ተጫዋቾች የሚያደርጉትን ጨዋታ በደንብ ነው የሚከታተለው። በዛ ላይ ደግሞ እሱ ብቻ አይደለም፣ ሙሉ ስታፎች የኮቺንግ ስታፍ ይሄዳሉ። እነ ስቲቭ ሆላንድ እንደ ጄሰን ዌሎክስም የሚገኙበት ነው። እነዚህ እነ ጆኒ ኢቨንስ ሳይቀር እነዚህን ጨዋታዎች ይከታተላሉ። እንደውም እንደተናገረው ከሆነ በአርብ ዕለት ከ18 ዓመት በታች ጨዋታ የዩናይትድ የአካዳሚ ተጫዋቾች ያደረጉትን ጨዋታ ከተከታተሉ በኋላ ሙሉ የስታፍ ቡድን አባላት ደግሞ እንደገና ቅዳሜ ጠዋትም ከ16 ዓመት በታች የሚደረገውን ትሬኒንግ ጭምር ሄደው ይከታተላሉ እና ያሉ ብሎ እሱ አስተያየቱን ሰጥቷል። ስታየው ፎቶግራፎቹም ሲወጡ በጣም በተለየ ሁኔታ ነው ማይክል ካሪክ እዛ ላይ ትኩረት አድርጎ ተጫዋቾቹን የሚያየው እና ይሄ ደግሞ በዩናይትድ ሰዎች በጣም የሚወደድ ነው። ይሄ የዩናይትድ ተጫዋቾችም ወይም የዩናይትድ ሰዎችም ላይወዱት አይችሉም። ግዴታ ነው። ከአካዳሚ የሚወጡ ተጫዋቾች በአንድ ቡድን ውስጥ ምን አይነት ተጽዕኖ መፍጠር እንደሚችሉ ሁላችንም የምናውቀው ነገር ነው። እንደውም ልምዱን ዩናይትድ እያሳሳ ነው ተብሎ እኮ አሁን ባለፉት ዓመታት ላይ ሲወቀስ ነበረ። ባለፈው በነበረው አንድ ኢንተርቪያቸውም ላይ ደግሞ ሲናገሩ እንደነበረው ሰር ጂም ራትክሊፍ አካዳሚውን በተለየ ሁኔታ መመልከት አለብን፣ በደንብ ማደራጀት አለብን። ቀድሞ እነ ዴቪድ ቤካም እና ሌሎች የዩናይትድ በጣም የሚገርሙ ተጫዋቾች የወጡበት አካዳሚ ስለሆነ ወደዛ ነገር መመለስ አለበት ብለው አስተያየታቸውን ሰጥተው ነበረ እና አሁን የሳሳውን ነገር ለመመለስ እና ከዛ ከአካዳሚ የሚወጡ ተጫዋቾችን የበለጠ ብቁ ለማድረግ ወደ ዋናው ቡድንም ይዞ ለመምጣት ምን አይነት ብቃት አለው የሚለውን አሰልጣኞች ሄደው መከታተል አለባቸው። ፎከስ ማድረግ እዛ አካባቢ ላይ ግዴታ ነው። በደንብ ለአካዳሚው በቃ ቦታ መስጠት ያስፈልጋል። አሁን ባለው ሁኔታ እንግዲህ የተወሰኑ ተጫዋቾች አሉ በዋና ቡድን ውስጥ ከአካዳሚ ወጥተው የሚጫወቱ፣ ግን ያን ያክል የዩናይትድን ሰዎች ይሄ ልብ የሚሞሉ ወይም እንደቀደመው የአካዳሚ ተጫዋቻችን እገሌ ያለለን የሚል ስሜት እንዲሰማን የሚያደርጉ አይደለም። ስለዚህ ያ ነገር እንዲቀየር ስለሚፈልጉ እዚህ ላይ ደግሞ ሰው ትኩረት አድርጎ እየሰራ መሆኑ በጣም በጣም እንዳስደሰታቸውና ትልቅ ቦታ እንደሰጡት ሲናገሩ ነበርና ይሄም የዩናይትድ ደጋፊዎችን በጣም ነው ያስደሰተው። በነገራችን ላይ ይሄንን ነው አሁን አንድም የማንቸስተር ዩናይትድን ቤት የማንቸስተር ዩናይትድን ደጋፊዎች ስሜት እና ራሱ ማንቸስተር ዩናይትድን በደንብ የሚያውቅ ሰው አንድ ያደርገዋል ተብሎ የሚጠበቀው ነገር ማንቸስተር ዩናይትድ ቤት ውስጥ የተለመዱ ነገሮች ወይም የማንቸስተር ዩናይትድ ደጋፊዎች የተለየ ዋጋ የሚሰጧቸውን ነገሮች ማወቅ፣ እነዛም የተለዩ ቦታ የሚሰጣቸውን ነገሮች ደግሞ ተግባራዊ ማድረግ ይኖርበታል ነው። የማንቸስተር ዩናይትድ ደጋፊዎች የሚኮሩበት አንዱ ታሪካቸው አካል ከአካዳሚ የሚወጡ ተጫዋቾች ወደ ዋናው ቡድን የሚቀላቀሉበትን መንገድ ነው። ስለዚህ እንዲህ ያለውን ውሳኔ ለመወሰን ተጫዋቾቹን ለመቀላቀል ደግሞ ክትትል ይፈልጋል። ያንን ክትትል ካሪክ በሚገባ እያደረገ ነው የሚገኘው። ስለዚህ ይሄ ነገር የማንቸስተር ዩናይትድ ደጋፊዎችን እንዳልሽው በጣም እጅግ በጣም እያስደሰታቸው ነው። በነገራችን ላይ አካዳሚውን በተመለከተ የማንቸስተር ዩናይትድ ይሄ በየጊዜው የሚደረግ የባለቤቶቹ የአመራሮቹ ስብሰባ አለ እና ይሄ የአኑዋል ሰሚት ሞናኮ ላይ ነው ብዙ ጊዜ የሚያደርጉት።
ግን ዘንድሮ ማንቸስተር ከተማ እናርገው አሉ። ይሄ ማለት እነ ሰር ጂም ራትክሊፍ እነ ጆኤል ግሌዘር ምናምን የግሌዘር ቤተሰቦች እነ ኦማር በራዳ ምናምን የሚሰባሰቡበት ማለት ነው እና ማንቸስተር ዩናይትድን የእስካሁን አካሄድ በተመለከተ የሚገመግሙበት ብዙ ነገሮችን የሚያነሱ የሚጥሉበት ነው ስብሰባው። ስለዚህ በዛ ስብሰባ ላይ ሞናኮ መደረጉን ትተው አይ ግድ የለም የዘንድሮውን ማንቸስተር እናርገው አሉ። ማንቸስተር ያደረጉበት ዋነኛው ምክንያት ካሪክን እናገኝ ብለው ነው። ከጨዋታው በፊት ከአርሰናል ጨዋታ በፊት ካሪክን እናገኘው ተጫዋቾቹንም እናገኛቸው ነገ ለንደን ላይ የሚደረገው ጨዋታ በጣም ወሳኝ ነው እኮ አሉ። ይህን ማለት እንደ ቅዳሜ አካባቢ ሲባባሉና ሲያወሩ ማለት ነው። ስለዚህ የማንቸስተር ዩናይትድ ነገር ላይ አንዱ ግራ እንትን ያለ 50 ሚሊየን ፓውንድ ወጥቶ እየተገነባው አዲሱ የልምምድ ስፍራ አለ አይደል? የግሌዘር ቤተሰቦች እስከ ዛሬ ድረስ ሄደው አይተው ታያውቁ እንዴ? እንደዚህ በጣም ዘመናዊ ነው ተብሎ ብዙ አይተው ታያውቁ። ለመጀመሪያ ጊዜ አሁን ሞናኮ ላይ የሚደረገውን ስብሰባችንን ማንቸስተር ላይ እናርግና ካሪክን እናገኝ፣ ተጫዋቾችን እናገኝ፣ የእሱን ረዳቶች እናገኛቸው ምናምን ሲባል በዛው ነው እግረ መንገድ እነ ጆኤል ግሌዘር ምናምን የሚያዩት። ይሄ በጣም የገረመኝ ስለሆነ ነው ክትትሉ በሌላ መንገድ የሚደረግ እንጂ እንደዚህ በቀጥታ ወዲያው አይነት ተሳትፎ ምናምን የማይደረግበት እንደሆነ የሚያሳይ ነው። እና አሁን በካሪክ ጉዳይ ላይ በዋናነት የአሰልጣኝነት ኃላፊነቱ ይሰጠው አይሰጠው አሁን አይደለም ይሄ ክርክር መደረግ ያለበት። በእኔ እምነት ይህንን ክርክር ማድረግ የሚገባው የውድድር ዓመቱ ሲያበቃ ነው። ነገር ግን ምንም ተባለ ምን ካሪክን አለመውደድ፣ ካሪክን አለማድነቅ እና በካሪክ ደስተኛ አለመሆን አይቻልም። እንግዲህ ኦሌ ጉናር ሶልሻ እርግጠኛ ነበረ እኮ ይህንን ኃላፊነት በድጋሚ እንደሚያገኘው። ነገር ግን እንኳን የካሪክ ሆነ እያለ ነው እኮ በእውነት እያለ ነው። ለነገሩ እሱ ላይ ያለው እምነትም በጣም አሁን እኮ ኤቭሪባዲ ነው የሚተማመንበት። ሩኒም ቀደም አንቺ የጠቀስሽው በሌላኛው አንግል ነው እንጂ ሩኒም ማንቸስተር ዩናይትድ በእነዚህ ጥቂት ቀናቶች ተጫዋቾቹ ከካሪክ ጋር መስራት ከጀመሩበት ጊዜ ጀምሮ የማይበት ለውጥ ለማመን የሚከብድ ነው ብሎ እኮ እየተናገረ ነው ያለ። አለመደነቅ አትችይም። የሆነ የጋረደብሽ ነገር ከሌለ በስተቀር አለመደነቅ፣ አለመገረም ወይም የምታየውን ነገር በጥሩ አለማንሳት አትችይም። እንዴ በቃ እኮ ሌላውን ነገር ተይው። ቅድም መግቢያችን ላይ መንደርደሪያችን ላይ ያነሳ ነው ያንን የመሰለ የደጋፊዎችን የኩራትና የክብር ስሜት መፍጠር በራሱ የትምን ስለት እኮ በቃ በጣም ብዙ ነገር ማለት ነው። ያው በአማርኛ ሳረገው በጣም ብዙ ነገር ማለት ነው። ይሄ ስሜት ምን ያህል ተጎድቶ እንደነበረ ያውቀዋል። ይሄ ስሜት ምን ያህል ጎድሎ እንደነበረ የቅርብ ጊዜ ነገር አልነበር እንደ ስናነሳ የነበረው የማንቸስተር ዩናይትድ ደጋፊዎችን እንዲሆኑ ማየት። አሞሪም ለምሳሌ ያለፈው የውድድር ዓመት ሲያበቃ ይቅርታ አይደል የጠየቀው? እኔ ይኸውልሽ አንዳንድን ጨዋታ እኮ ዝም ብለሽም ታሸነፊያለሽ እኮ የሞተሽ ዋናው ማሸነፉ ነው። እያሸነፈ ይማራል ምናምን የምንለው ድል እኮ አለ። የማንቸስተር ዩናይትድ እኮ አርሰናልን ማሸነፍ፣ የማንቸስተር ዩናይትድ እኮ ማንቸስተር ሲቲን ማሸነፍ የሚገርም ብልጫ እኮ የሚገርም ጥንካሬ እኮ ይዞ እኮ ነው እንዴ። በድጋሚ እሁድ መጥቶ ከፉልሃም ጋር ለማየት እጓጓለሁ ስልሽ ለምንድን ነው የምትጓጓው በይኝ። የምጓጓበት ምክንያት ልነግርሽ እኮ ነው። ከሲቲ ጋር ሲጫወት የነበረው ጌሙን አፕሮች ያረገበት መንገድ ከአርሰናል ጋር ሲጫወት ጌሙን አፕሮች ካረገበት መንገድ ጋር ይለያያል። የፉልሃሙንስ እንዴት ነው የሚያደርገው የሚለውም ማወቅ እፈልጋለሁ እኔ። ምክንያቱም ምን አለሱ ጌም ከጌም ይለያል፣ ተጋጣሚ ከተጋጣሚ ይለያል። አንድ ጨዋታ ከሌላ ጨዋታ ብቻ ሳይሆን የአንድ ጨዋታ ፈርስት ሃፍና ሰከንድ ሃፍ እንኳን አንድ አይደለም። ስለዚህ የተጫዋቾቹን አንድ አይነትነት አትዩ። ወደ ሜዳ እነዚህ ተጫዋቾች ምን ሐሳብ ይዘው እንዲገቡ ነው ያዘጋጀናቸው የሚለውን እዩ አለ። እነዛው ልጆች ሲቲ ላይ ሌላ ስራ ሰሩ፣ እነዛው ልጆች አርሰናል ላይ ሌላ ስራ ሰሩ። ሁለቱም ስራ የተሰራበት መንገድ ያምራል። ሁለቱም የተሸነፉበት መንገድ ወይም ሁለቱም ላይ ድል ውጤት ያመጣበት መንገድ በጣም ያምራል። የማንቸስተር ዩናይትድ ደጋፊ ዘፋኙ ሟሸ መቀለ እንዳለው ሟሸ ዩናይትድ ምናምን ሊል ነው።
የሚያስብል ነው። በቃ ይሄንን ማንቸስተር ዩናይትድ ነው ማየት የናፈኩት የጓጓሁት የሚለው ማንቸስተር ዩናይትድ ማሸነፉ ይገባዋል የሚለው አርቴታ የሚለው ጋርዲዮላ እናም የሌላዎቹም ክለብ ደጋፊዎች ይሄንን ምስክርነት የሚሰጡለትን ማንቸስተር ዩናይትድ ተፈጥሮ እንደማየት ለማንቸስተር ዩናይትድ ደጋፊ ምን ትርጉም የሚሰጥ ነገር አለ? ድል ብቻ ስለሆነ አይደለም። ማንም በዚህ እንዳይሳሳት የእውነት ለመናገር ድሉ የመጣበት መንገድ ተረስቶ ማንቸስተር ዩናይትድ አርሰናልን አሸነፈ ከተባለ ማንቸስተር ዩናይትድን ማክሰር ነው። ድሉ የመጣበትን መንገድ ረስተሽ ወይም እሱን ሳይጠቀስ እሱ ሳይብራራ ማንቸስተር ዩናይትድ ማንቸስተር ሲቲን 2-0 አሸነፈው ካልሽ የማንቸስተር ዩናይትድን ጉብዝና ጎድተሸዋል፣ አክስተሸዋል በጣም። ይሄ ነው የሚፈነቅል ስሜት፣ የተናፈቀ ተብሎ የሚገለጸው ነገር ይሄ ነው። ለእኔ ዌል ዲዘርቭድ ነው። በጣም 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 የሚገባ ነገር ነው እና አሁንም ድረስ ግራ የሚያጋባው ሰዎች የሚጠይቁት ይሄ ነገር በ10 ቀን እንዴት ተሰራ ነው። ስራ የጀመረበት እና እሑድ አርሰናልን የገጠመበት መካከል 10 ቀን ነው ያለ። ቅድም ኪሩቤል የማንቸው የጻፈው ጽሁፍ ያንን የአሞሪምን ቡድን በዚህ ፍጥነት በዚህ መንገድ እንደገና አደራጅተሽ ከልጆቹ የዚህ አይነት ፍላጎት የዚህ አይነት ወኔ የዚህ አይነት አገልግሎት ማግኘት በጣም ከባድ ነው። በጣም ከባድ ነው። አዋቃለሁ አርቴታ ያህል ሲኒየር አይደለም። አዋቃለሁ የጋርዲዮላና ያህል አይደለም። ይሄ ጁኒየር ነው፣ ገና መጀመሩ ነው። ፖል ስኮልስ የሮይ ኪንን ጎራ ተቀላቅሏል። ማይክል ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ አይሆንም ይላል። የፖል ስኮልስ ይለያል። ምክንያቱም ማንቸስተር ዩናይትድ የውድድር ዓመቱ ካበቃ በኋላ ቁጭ ብሎ ይመዝናል ነው። ቁጭ ብሎ ሲመዝን አማራጮች እነማን አሉኝ ሲል ከአማራጮቹ አንዱ ካሪክ ይሆናል። ግን እነ ቶማስ ቱኸልም ሊኖሩ ነው። ግን እነ አንቼሎቲ ሊኖሩ ነው። ግን ከካሪክ በልምድ የሚበልጡ ሊኖሩ ነው። ያኔ ማንቸስተር ዩናይትድ ወደዛ ያዘነብል ይሆናል ብሎ ነው የሚያስበው ፖል ስኮልስ። ግን ለማንቸስተር ዩናይትድ እየሰራ ባለው ስራ በፕሪሚየር ሊግ ትልቅ እንጀራውን ግን ጋግሯል። ይሄ ሌላ ኮምፕሊመንት። ምናልባት ማንቸስተር ዩናይትድ ካሪክን የማይቀጥረው ከሆነ ከዩናይትድ በፊት የቶተናም ተጫዋች አልነበረ? ቶተናም አሰልጣኝ ይፈልግ የለ ይህንን ጉብዝና ፈልገዋለሁ ብሎ ቶተናም ሊወስደው ይችላል አለ ፖል ስኮልስ ስለ ካሪክ ሲናገር ማለት ነው። ይሄ ማለት ማንቸስተር ዩናይትድ እጅ ላይ ያለው ማይክል ካሪክ የሚባለው ጊዜያዊ አሰልጣኝ በእንግሊዝ ፕሪሚየር ሊግ ተፈላጊነቱ እያደገ የሚመጣ አሰልጣኝ ይሆናል። ዚስ ጋይ ማለት መጀመራችን አይቀርም። በእውነት በዚህ ፍጥነት ስለ ማንቸስተር ዩናይትድ በበጎ የምንለውን እናጣለን ብዬ ቃል የሚያሳጣ ጉብዝና እናያለን ብዬ እኔ አስቤ አላቅም። የእውነቴን ነው ነገር ሲቲ ላይ ሲሆን ገና በአንድ ጨዋታ ምናምን ሲባል ልክ አርሰናል ላይ ሲሆን ደግሞ የሚያወራውን ነው የሚያደርገው። አሁን ነገረኝ እንዳልሽው ሩኒ ያለውን ነው። አሁን በቀደምም ጌሙን ነው በጉጉት የምጠብቀው ሲል ነበር ስለ አርሰናል። ተዘጋጅተናል፣ አርሰናል ጠንካራ ነው ምናምን አለና የአርሰናልን ጥሩ ነገሮች ከተናገረ በኋላ ፖዚቲቭ እኛ ጋር ባለው ነገር በቃ ደስተኛ ነኝ። ልጆቹ በሰሩት ስራ፣ በተነጋገርነው ነገር፣ ባሰብነው ሀሳብ ከአርሰናል ነጥብ መውሰድ እንደሚቻል ገብቶኛል። ከጨዋታ በፊት ነው የሚለው። ምንድን ነው መንገዱ የሚለውን አልተናገረም እንጂ መንገድ እንዳለው የሲቲው መንገድ ለአርሰናል እንደማይሰራ ገብቶኛል። ለአርሰናል ራሱን ችሎ ተዘጋጅተንለታል አለ።
ልክ ነው እንዳልከው ነው። ቀጣይ የሚደረጉ ጨዋታዎች የበለጠ የሚያጓጉ ናቸው። አዎ ምን አይነት አቀራረቡ ይዞ ይመጣል ማንቸስተር ዩናይትድ የሚለውን ሁላችንም በጉጉት ምንጠብቀው ይመስለኛል። በዛ ላይ ደግሞ ማይክል ካሪክ ለተጫዋቾቹ የሰጣቸው ነጻነትም በጣም ፍሩትፉል እንዲሆኑ አድርጓቸዋል ብዬ አስባለሁኝ። እኔ በቃ በነጻነት ነው የሚጫወቱት ሜዳ ላይ እና ያም ደግሞ እንግዲህ በቀጣይ ጨዋታዎች ላይ የሚቀጥል ከሆነ ሰውየውም ጸጉሩን ሊቆረጥ ነው 5 ይሞላ እኮ ነው። እሺ እናመሰግናለን አድማጮቻችን፣ በያላችሁበት ጥሩ ቀን እንዲሆንላችሁ እንመኛለን። ጥሩ ጊዜ አብረን አሳልፈናል። ኢትዮጵያ ለዘላለም ትኖር። Share Sport 2010